አሮን ኃይሉ ነኝ። የምዕራፍ 21 የፍጻሜ ፋና ላምሮት ተወዳዳሪ ነኝ። ዛሬ ፍጻሜ ነው። እንደተለመደው በ8222 ላይ ድጋፋቸው ይለይ። አትሙቺብኝ ልሞት ብዬ ማልኩኝ ልሞት ብዬ ማልኩኝ እንዳላጣሽ እየተጨነኩኝ ልሞት መውደድ ልሞት እኔ ወድሻለሁ ካንቺ ተነጥዬስ ምን ሰው እሆናለሁ ልሞት መውደድ ልሞት እኔ ወድሻለሁ ካንቺ ተነጥዬስ ምን ሰው እሆናለሁ አንቺዬ የኔ ሰው አንቺዬ የኔ ሰው የወደድኩሽኔ የጠላሽኝ አንቺ የወደድኩሽኔ የጠላሽኝ አንቺ እንግዲህ ጤናዬ አይ ማበዴ ነው ባንቺ አይ ማበዴ ነው ባንቺ በማሩ ቀፏችን ደጃችን ላይ ባለው በማሩ ቀፏችን ደጃችን ላይ ባለው እስኪ ተለመኝ አይ ተይ በተሰቀለው አይ ተይ በተሰቀለው ንገሪ ለወቀው ምን ይሆን ሰባችን ንገሪ ለወቀው ለምን ይሆን እንዲህ የምንራራቀው ለምን ይሆን እንዲህ የምንራራቀው የሰጠንን ሲሳይ ምነው ዘነጋነው የሰጠንን ሲሳይ ምነው ዘነጋነው በዘብ የማይሻር ፍቅር እኮ ጸጋ ነው በዘብ የማይሻር ፍቅር እኮ ጸጋ ነው ሸራ ወጥሪ ምንም ባልስልሽም መቼም ከዓይኔ ላይ አይጠፋም ምስልሽ የፍቅር ስል ደማቅ ነው ቀለሙ ይኖራል ፈክቶን እስከ ዘላለሙ ድጋፌ ሆኖን እንደመከዳው አሳርፎኛል ፍቅርሽ ከጓዳው እያደርኩበት ልክ እንደ ትራሴ አለየሁት ፍቅርሽን ከራሴ አለየሁት ፍቅርሽን ከራሴ
ጠላሁሽ እኔ የጠላሽኝ አንቺ እንግዲህ ጤናዬ አይ ማበዴ ነው ባንቺ አይ ማበዴ ነው ባንቺ በማሩ ቀፏችን ደጃችን ላይ ባለ በማሩ ቀፏችን ደጃችን ላይ ባለ እስኪ ተለመኝ አይ ተይ በተሰቀለው አይ ተይ በተሰቀለው ጉልኮ ኩታውን ሰርተነው አብረን ጉልኮ ኩታውን ሰርተነው አብረን ምነው ብዙ ደክመን ሳንቋጨው ቀረን ምነው ብዙ ደክመን ሳንቋጨው ቀረን ወጣን ወጣንና የኑሮ ዳገት ወጣን ወጣንና ያን ሁሉ ዳገት ማረፊያው ላይ ሳንደርስ ወደቅን ድንገት ማረፊያው ላይ ሳንደርስ ወደቅን ድንገት ሰራዊት ጥሪ ምንም ባልስልሽም መቼም ከዓይኔ ላይ አይጠፋም ምስልሽ የፍቅር ስል ደማቅ ነው ቀለሙ ይኖራል ፈቶን እስከ ዘላለሙ የፍቅር ስል ደማቅ ነው ቀለሙ ይኖራል ፈቶን እስከ ዘላለሙ ይኖራል ፈቶን እስከ ዘላለሙ ይኖራል ፈቶን እስከ ዘላለሙ ይኖራል ፈቶን እስከ ዘላለሙ አቤል ጌትነት ነኝ። ዛሬ ምዕራፍ 21 የፍጻሜ ውድድር ነው። 8222 ላይ ድጋፋቸው አይለኝ። አመሰግናለሁ።
ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች ፍቅርና ናፍቆቷ ተባብሮ የሚያጠቃኝ የምብሰለሰለው ብቻዬን ናፍቄ ታዲያ ለምንድነው እንዲህ መጨነቄ ሳላያት ከዋልኩ ለአንድ ሰሞን እኔ እምባ ይቃጣዋል ለምንድነው አይኔ የቀኑ አነሰና ደግሞ በሌሊቱ ምን ይባላል በስፋ ልቤ መዋተቱ ብቻዬን ነኝ እኔ የለችም ከጎኔ ትዝ ትለኛለች ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች ጨክና ከቀረች
ታዲያ እሷ የታለች? ዋው እናመሰግናለን። አሮንና አቤል ጌትነት በተከታታይነት ስራዎቻቸውን አቅርበዋል። የዛሬው አሸናፊ ማን ይሆን? ከወደዳችኋቸው ያልተገደበ ድምጻችሁን በ8222 እንደዚሁ ልትሰጧቸው ትችላላችሁ። ቀደም ሲል አሮን ኃይሉ የጌራ ወርቅ ነቃ ጥበብን ምን ይሆን ጸባችን የተሰኘውን ሙዚቃ አቅርቦልናል ከኮከብ ባንድ ጋር እናመሰግናለን። ይህ ሙዚቃ በ1991 የወጣ አልበም ነው። በዜማ ረገድ አበበ ብርሃኔ፣ ግጥሙን ይልማ ገብረአብ የሰሩት የአቀናባሪ ሙሉጌታ አባተ ስራ ነው። እዚህ ጋር እንግዲህ እንደው ብናነሳው ደስ የሚለኝ ከድር ጭቅሳ የሚባል ሰው አለ። ይህን ስም ምናልባት ብዙዎቻችሁ ሰምታችሁት ሊሆን ይችላል፣ ግን ደግሞ አስተውላችሁት ላይሆን ይችላል። ከድር ጭቅሳ በሀገራችን ዘመናዊ ቴክኖሎጂ ሙዚቃዎች ስቱዲዮ ውስጥ ማለቅ ሳይጀምሩ ከመድረክ ሙዚቃዎችን እየቀረጸ በካሴት የሚያሰራጭልን ድንቅ ባለሙያ ነበር። ከድር ጭቅሳ በርከት ያሉ ስራዎችን ሰርቷል። የነ ኬኔዲ መንገሻ፣ የነ ጸጋዬ እሸቱን፣ የነ አሁን የሰማችሁትን የጌራ ወርቅ ነቃ ጥበብ ሙሉ አልበምን እንደዚሁ ከመድረክ ቀርጸው አብሶ ደግሞ ከሙሉጌታ አባተ ጋር በጋራ በመሆን ለአድማጮች ሲያደርስ የነበረ እጅግ ትልቅ ባለሙያ ነው። በአሁኑ ሰዓት በህይወት የለም፣ ግን ለሰራው ስራ ላበርክቶ እጅግ በጣም እናመሰግናለን ማለት እንወዳለን። አንዴ ብታጨበጭቡ ደስ ይለኛል። እሱን በማስከተል አቤል ጌትነት የጋሽ ጥላውን ገሰሰን ብቻዬን ነኝ እኔን እንደዚሁ ከኮከብ ባንድ ጋር አቅርበውልናል። እጅግ በጣም እናመሰግናለን። ዳኞች አስተያየት እንደዚሁ ከ10,000 ነጥብ ይሰጡልናል። እሺ አሮን ኃይሉና አቤል ጌትነት እንኳን ደህና መጣችሁ ለመጨረሻው ፍልሚያ። አሮን የጌራ ወርቅ ነቃ ጥበብን ምን ይሆን ጸባችን የሚለውን ዜማን ያመጣው በጣም ቆንጆ ዜማ፣ መድረኩንም የሚመጥን ለዛሬ ውድድር በደንብ መሆን የሚችል ዜማን ያመጣው። እሱን ላደንቅልህ ፈልጋለሁ። ዛሬ ከማድነቅ ነው የምጀምረው። የጌራ ወርቅ ነቃ ጥበብ ድምጽ እንግዲህ በተፈጥሮ እናውቀዋለን። ወፍራም ድምጽ ነው፣ ዲፕ ነው እና የሱን ድምጽ የዘፈነበትን አንተ በዚህ ቀጠን ባለው ድምጽህ ስታመጣውና ወደ ራስ ወስደ የዘፈንክበትን መንገድ ማድነቅ ፈልጋለሁ። ይሄ ቆንጆ ኳሊቲ ነው። ሌላው በጣም የተደነቅኩበት ከመጀመሪያው የዜማ ክፍል ለስለስ ካለው ሪትም ወጥቶ ወደ ፈጣኑ ሲገባ የነበረው ነገር በጣም ቆንጆ ነበረ። በጣም ፈጣኑ ፓርት ላይ የተጫወትክበት መንገድ በጣም ቆንጆ ነው። እሺ ወደ ቅሬታዬ ልምጣና የታችኛ ድምጾች አንዳንድ ቦታ ያልተመቹ ይመስላሉ። በዛ ምክንያት ከቅኝት ጋር በተያያዘ ችግሮች ነበሩ እና ስልቅ ብሎ ያልተዜሙ ቦታዎች በደንብ ይሰሙ ነበረ። እዛ ላይ በደንብ ሰርተው ቢሆን ብዙ ደስ የሚል ነገር ይፈጠር ነበር እዚህ ጋር። የሁለተኛው ዜማ ግን የተጫወትክበትን መንገድ በጣም ማድነቅ እፈልጋለሁ። ሌላ የተሻሻልክበት ነገር ደግሞ ይሄ ሁሌ አለስልሰ ትጫወታለህ እያልን ድምጽህ የማሳዘን ነገር ላይ ብቻ የሚያተኩሩ ዘፈኖችን ለመጫወት የሚመች ነው የምንለውን ነገር ትንሽ ጠንከር ሰፖርት ያለው ድምጽ ሆኖ ነው ዛሬ ያገኘሁትና ይሄ ጥሩ መሻሻል ነው። እንግዲህ ፋይናል ነው ዛሬ። የመጀመሪያው ዜማ ላይ ያለኝ ቅሬታ በዛ ምክንያት ከቅኝ ጋር በተያያዘ ችግር ነበር እንጂ አጠቃላይ የሆነው ነገር ጥሩ ነው። እኔ ጋር ያለ ማርክ 9950 ነው። አቤል ጌትነት የጋሽ ጥላውን ገሰሰ ብቻዬን ነኝ እኔ የሚለውን ከጭብጨባ ነው የምጀምረው። በጣም ቆንጆ ዜማ ነው የመረጥከው። ዜማው በጣም ተመስጦ ይፈልጋል፣ የዜማ መረዳት ይፈልጋል። እንደገና በደም ስሜት ውስጥ እንድገባና ሌሎችንም ወደ አንተ መውሰድ ያለብህ አይነት ጥያቄ ነው ያለው ዜማውና ብቸኝነትን ለኛ ጋብተህ ወደ አንተ እንድንመጣ የማድረግ ኃይል በደንብ ተሰጥቶ ነው እዚህ ላይ መድረክ ላይ ቆየውና በጣም ተወጥተዋል። በቃ ስሜቱን በደንብ ተወጥተዋል። እንጉርጉሮ በጣም ቆንጆ ነው። ትዝ ትለኛለች ትዝ የሚለው ጋር የሚገርም አይነት አገላለጽ ነው የነበረው። በተለይ ከሁለተኛው ዜማ ትዝ ትለኛለች ከሚለው በኋላ ያለው የዜማ ክፍሎች
ቅንጣቶቹን ቀየር አድርጋቸው የመጀመሪያውን በራሱ ዜማ ልክና የተወሰኑ ቦታዎች ላይ ደግሞ የራስን ፍሌቨር ጨምረ እንዴት ውብ አድርገህ እንደተጫወትከው አድማጭውን ብሰማው ነበር የሚገባ። በጣም ቆንጆ ነበረ። አንድ ሁሌ ምለው ብሩኬት እዚህ ይላል ምለው ነገር ዛሬ እንዲ መጨነቋ ብለ በቃ ጭንቀትንና ዛጋ የሚያስፈልገውን ስሜት በደንብ አድርገን የገለጽከውና በጣም ደስተኛ ነኝ። ከሁሉ በላይ ግን በጣም ደስ የሚለኝ አቤል የትኛውንም ዜማ ይዘ ስትመጣ የትኛውንም ዘፈን በቃ የራስ ይሆናል መድረኩ ላይ ተቀይሮ ያቤሉ ነው ይገኛል እና ይሄ ትልቅ ኳሊቲ ነው። ጠብቀው 10 እሺ አሮን ብዙ ጊዜ እንደዚህ አይነት ውድድሮች ላይ ሰምተናቸው ማናቀው የዚህ ምርጫ ነው። እኔም በጣም ነው ደስ ያለኝ ይሄን ዘፈን ይዘህ መምጣት። ጥሩ ነው አቀራረቡም፣ ግን ትንሽ እንከኖቹን እኔም ላንሳ። ያው አንደኛ ቅኝት እንደመሆኑ መጠን ከባድ ቅኝት ነው። አንቺሆዬ ቅኝትም ብዙ ጊዜ ጉሮሮ ላይ መሆን ያስፈልጋል ምናምንና በተለይ የሚወርድበት ቦታ ላይ የሚወጣበት ቦታ ላይ ነው ብዙ ጊዜ ድምጽ የሚቸገረውና እንዴት እንደተቸገር ካላቅም ትንሽ የቅኝት በተወሰነ መንገድ ሻርፕ አለመሆን እሷ ላይ ነው። ሁለተኛው ፈጣኑ ቦታ በጣም አሪፍ ነው። ወደ 6/8 የሚሄድበት ወደ ችክችካ የሚሄድበት ላይ በጣም ዘናጭ ነበረ። ዛሬ ደስ ያለኝ ምንድነው ጨከን ብለ ያለህን ድምጽ በቃ በደንብ ጥግ ድረስ ከዚህ በፊት የነበሩትን ነገሮች በደንብ አከፋፈታውን አዲስ ነገር ነው ያየሁት ዛሬ። በጣም ሊደነቅ ይገባል። የቻልከውን ሁሉ ለማሳየት ሞክረሃል። ጥሩ ነው የተሰማኝ። እኔ ጋር ያለ ውጤት 9950 ነው። እኔ ጋር ያለ ውጤት አቤል ቀለል አድርገህ ነበር የጀመርከውና እኔ ዘፈኑ የት ይደርሳል የሚል ሁኔታ ነው። ግን ሲጀምር ደስ ይላል። በተለይ አፍን ዘግተህ ያንጎራጎርከው እሱ ላይ ልክ እንደ ዳኛ በጣም ሻርፕ የመሆን ቅኝቱ ይሄ በጣም ያስመሰግንሃል። ሌላው ደግሞ ከውበት ጋር የማይታዩ የሚመስሉ ነገሮች ግን በቃ እነዚህ ናቸው። ሌላው እንደተለመደው አንተም አፍን ከፍተህ በደንብ በጉልበት አቅምህን የምታሳየውን ነገር በጣም አደንቃለሁ። ዛሬ ደግሞ ሌላው ነገር ጥሩ ያደረገው ምንድነው ዳይናሚክሱንም ማለት ውበቱንም አንድ ላይ ተጠቅመህ የሄድከው ነገር በጣም ያስመሰግንሃል። ሌላው ሁሌ አቤል ካንተ ደስ የሚለኝ ነገሮች እንግዲህ ምንድነው አንደኛ በትክክል ከሪትም ጋር ሌሎች ጋር ጥያቄዎች ብዙ የሚያስነሱብን ነገሮች ላንተ ኖርማል ናቸው። በቃ ዜማና ግጥሙን የምትሰፋበት መንገድ እና በትክክል በቃ ስሜቱን በደንብ አድርገህ አድሬስ የምታደርገው ነገር ለአድማጭ እና ለተመልካች ይሄ በጣም ያስመሰግናል። ሌላው አሁን ውድድሩ የተጀመረ ይመስለኛል። እኛ ጋርም ተመልካች ጋርም ትንሽ ሰስፔንስ እያደረጋችሁ የመጣችሁት ነገር ትንሽ እኔም እንዴት ነው ዛሬ ሻግ የሚባል ነገር የለም ብለዋል እንግዲህ ናቲ። ስለዚህ አለ የሚለውን ነገር መውጣት አሁን ነው የጀመረው። በጣም ደስተኛ እኔ ጋር ያለ 10,000 ነው ውጤት ያለ። አሮን ካንተ ልጀምር። እኔም የጊራ ወርቅን ምን ይሆን ጻባችን አሪፍ ምርጫ ነው። እንደ ውድድር ቅኝቱም ከባድ ነው። አንቺሆዬ ሲገለጽ እንደነበረው የዜማው ስትራክቸርም ቀላል የሚባል አይደለም። ብዙ ፈታኝ ነገሮች አሉት። ሪትሚካሊም ሁለት አይነት የሪትም ቫሪዬሽን ያለው ወይም የሪትም ቀይር ያለው የዜማ ስትራክቸር ነው ያመጣውና ቆንጆ ምርጫ ነው። እኔ በጣም ከገረመኝ ነገር ልጀምርልህ። የመጀመሪያው የስልተ ምት በተለምዶ ስሎው ወይም ዝግ ያለ አይነት እንደምንለው፣ ከዛ ሁለተኛው ደግሞ 6/8 ወይም ችክችካ ወደሚለው የሚቀያየር ሁለቱንና የግጥሙ ሀሳብ ሳድ ነው አይደለም፣ ደስተኛ ያልሆነ ካራክተር ነው ያለውና የመጀመሪያው ስልተ ምት ያንን ለመግለጽ በጣም ይመቻል። በቃ ስሎው ነው፣ ቀስ ተብሎ ነው የሚይዘው። ብሶት፣ ደስታ ያልሆነ ነገር ምናምን ለመግለጽ በጣም የተመቸ ነው። ከዛ ግን ሪትሙ ቀይሮ ወደ ችክችካው ነገር ሲገባ ሞር የማስጨፈር ደስተኛ የማድረግ ምናምን ስሜት ነው ያለውና ለምሳሌ ቋንቋውን የማያውቅ ሰው ዝም ብሎ እየሰማ ቢሆን ሁለተኛውን የሪትም ክፍል የደስታ ስሜት ያለው አይነት ዜማ ነው ብሎ ሊያስብ ይችላል። ይሄንን ማነሳለ ለምንድነው በጣም በሚደንቅ ሁኔታ እሱ ጋር ግን ያንተ አንዘፋፈን ቶታሊ ካራክተሩን የሚገልጽ ነበር።
ደስተኛ ያልሆነውን ካራክተር የሚጠይቀውን ካራክተር እና እንዴት አድርገህ በዚህ ደረጃ ልትረዳው እንደቻልክ በጣም ገርሞኛል። እውነቴን ነው። ለእኔ በሱ በጣም ነው የማጨበጭብልህ። በጣም ጎበዝ። እዚህ ውስጥ ያሉት ኦዲየንሶችህ ራሱ ተነስተው ሲጨፍሩ ምን ሲሉ ምናምን በቃ ማስጨፈሪያ አይደለ የሆነ የደስታ የእልልታ ነው ይመስል። ከዛ ደግሞ አንቺሆዬ በራሱ ሁለት አይነት ባህሪ ነው ያለው። በጣም ይሄ ሮሮ የእንጉርጉሮ የብሶት ነገርንም በጣም የደስታ ዜማ የምንገልጽበት ነው። አሁን ፌስቲቭ ነገሮች ሲኖሩ ይሄ በዓላት ሲኖሩ የአንቺሆዬ ዜማ ይበዛል። የማህበረሰብ ዜማ የምንለው ውስጥና የደስታውንም የሀዘኑንም የሚይዝ ነገር ነው። ግን እሱን እንዴት እንዳስታረቅ በጣም ገርሞኛል። ለሱ በጣም ትልቅ አድናቆት ማቅረብ ፈልጋለሁኝ። አሁንም ከሪትሙ ከዝግታው ወደ ፈጠን ወዳለው በሚቀይርበት ሰዓት በፋልሴቶ ያዜምካት እንጉርጉሮ ፓርት አለች እዛች ጋር ትራንዚሽኑ ጋር እሱ በጣም የሚደንቅ ውበት ነው የነበረው። የመረጥከው ኪ በጣም ቆንጆ ነበረ። ፍሬዚንጎች ከዛ ደግሞ ስትጨቀጨቅ የነበረው በኢነርጂ የመስፈን ጉዳይ ዛሬ በጣም ተሻሽሎ ነው ሲታይ የነበረው። ቆንጆ ነው። በጣም ብዙ ነገሩ ቆንጆ ነው። ቅሬታዬ ምንድነው እንደው ካመጣኸው ላይ ቀር ኖ ኮሜንት የሆነ ፐርፎርማንስ ብታረግ ብዬ ማስበው ትንሽ በቃ ትንሽ ሳይሆን በደንብ ቅር ሲያሰኝ የነበረው ነገር ከቅኝት ጋር በተያያዘ ነው። በተለይ የታችኛው የዜማ ክፍል ጋር ችግር ነበረ። ከዛ ደግሞ በየመሃሉም አልፎ አልፎ ወጣ ወጣ የሚሉ ነበሩ። ከዛ ውጪ ቆንጆ ምርጫ፣ ቆንጆ ፐርፎርማንስ ነው። 9955 አቤል ጋስጥላሁን ብቻ ነኝ እኔ። በጣም የሚገርም ነው። መቼም እኔ ያንተን የለውጥ ሂደት እንዴት ተደርጎ መግለጽ እንደሚቻል አላውቅም። በጣም በቃ ጥረትህ ሁሉ መድረክ ላይ ውጤት እየሆነ ይታያልና ለዛ በጣም ማድነቅ ማመስገን ፈልጋለሁ። የድምጽ አወጣት ቴክኒክህ በጣም የሚገርም ነበር። አፍ መከፈት ያለበት ቦታ ላይ በደንብ አፍን እየከፈት ስታዜም ተገጥሞ አፍ ተገጥሞ የሚዜምበት እንጉርጉሮ የሚደረግበትን ቦታ ላይ ደግሞ እንደዛ አሁን የመረጥከው ዘፈን ያንተን አረዳድ በጣም የሚገልጽ ነው። ኢንትሮ ጋር ወይም ገና ሙዚቃው ሲጀምር አፍ ተገጥሞ የሚዜም እንጉርጉሮ አለ አይደለ? በጣም ፐርፌክትሊ ነበር ስትል የነበረው። ዋናው የዜማ ክፍል ደግሞ መጥቶ በጣም አፍ አከፋፈትን የሚጠይቁ የዜማ ክፍሎችን ደግሞ በዛ ልክ ደግሞ ስትል ነበርና መረዳትህ በዚህ ደረጃ ሆኖ ስላየሁኝ በጣም በጣም ደስ ብሎኛል። ከዛ ደግሞ አንዳንድ ቦታዎች ላይ የራስህ የአቤል የሆነ ኤክስፕሬሽን ወይ ማገላለጽ ስሜቱን ከፍ ለማድረግ ቅድም የሹሚ የተወሰኑትን ቦታዎች ተጠቅሰችው። አሁን እኔ እንዲህ መጨነቅ የሚለው ቦታ ላይ በቃ ንዝር ነው ያደረገኝ ስትዘፍን። እሱም በቃ ኤግዛክትሊ ዘ ራይት ኤክስፕሬሽን ነው ማለት ነው። ገባ እርጋታ ስሜትህ ተመስጦ በቃ ከሙዚቃ ጋር ሲንክ ለማድረግ የሞከርክበት መንገድ በሙሉ በጣም አሪፍ ነው እና ዜማውን የተረዳህበት መንገድ ያዛዚያም ስልትህን ወደ ራሴ የወሰድክበት መንገድ ኤቭሪቲንግ ዋዝ በጣም ኤክሰለንት ፕላስ የሆነ ፐርፎርማንስ ከ10 ሺህ ጋር ዋው